የሚጠቅማቸው ቪዲዮ ሪፖስት በማድረግ ጀምሩ። ዛሬ ብዙ ጥያቄዎች ተጠይቄያለሁ፣ ግን ሶስቱን ልመልስ፣ ምክንያቱም ረዘም ያለ ቪዲዮ መስራት ስለሚያስፈልግ ማለት ነው። ይሄ ከደረጃ እድገት ጋር ተያይዞ በተለይ የማስተርስ ዲግሪ ምሩቃንን የሚመለከት ነው። በተጨማሪነት ከጤና ባለሙያዎች ጋርም የተያዙ ጥያቄዎችም ተጠይቄያለሁ። መልስ ለመስጠት ነው እንግዲህ ይህን ቪዲዮ የምሰራላችሁ። ሪፖስት አድርጉላቸው ለሚጠቅማቸው። አንደኛው ጥያቄ ምንድነው? ምን አዲስ ነገር አለ ወንድሜ? በግላችን ማስተርስ ተመርቀን እድገት የሚባል ነገር የለም፣ አዲስ ነገር ካለ ንገረን የሚል ኮሜንት ነው ያነበብኩት። ይህ ጉዳይ በእርግጥ በመምህራን ዙሪያ እንደዚህ አይነት ጉዳይ አለ። ይህ ጥያቄ የጠየቀኝ ሰውዬ እርግጠኛ ነኝ መምህር ነው ሊሆን የሚችለው። በሌላ የመንግስት መስሪያ ቤት ከሆነ ማስተርስ ቢመረቅም በውድድር ስለሆነ በግልም ተመረቀ በመንግስት ስፖንሰርሺፕም ተመረቀ ልዩነት የለውም። የመንግስት መስሪያ ቤት ላይ ግን መምህር ሆኖ ሊሆን ይችላል ይህን የጠየቀኝ። እና ምን አይነት ነገር አለ መሰላችሁ? በመምህራን ጋር የመጀመሪያ ዲግሪ የትምህርት ደረጃ ኑሯቸው የሁለተኛ ዲግሪ በሚጠይቅ የትምህርት እርከን ላይ የሚያገለግሉ መምህራን የደረጃ እድገታቸው የትምህርት ደረጃቸው በሚፈቅድላቸው የትምህርት እርከን መሰረት መጠሪያ ደረጃቸውና ደሞዛቸው ይወሰናል የሚል ነገር አለ። ይህም ማለት ከአንደኛ እስከ 9ኛ ክፍል የሚያስተምሩ መምህራን ከጀማሪ መምህር እስከ ከፍተኛ መሪ መምህር ድረስ ነው ሊሆኑ የሚችሉት። ማስተርሶች ግን ከ9ኛ እስከ 12ኛ ክፍል ይሆናሉ ማለት ነው። ከጀማሪ መምህር ከደረጃ 11 እስከ ደረጃ 17 ድረስ እስከ ከፍተኛ መሪ መምህር ድረስ እንደየ አገልግሎታቸው ይሆናሉ። እና ዲግሪ ምሩቃን ከደረጃ 16 አልፉም ማለት ነው። ማስተርሶች ግን እስከ ደረጃ 17 ድረስ ይሆናሉ። ደሞዛቸው ከፍ ያለ ነው ማለት ነው። ጀማሪ ሆነው ሲቀጠሩም እንደ ማስተርሶቹ አይደሉም። የመጀመሪያ ዲግሪ ያላቸው ሰዎች ጀማሪ ሆነው ሲቀጠሩም በደረጃ 10 ነው። ማስተርሶች በደረጃ 11 ነው የሚቀጠሩት ማለት ነው። ኤኒዌይስ የሰውየውን ጥያቄ በደንብ ለመመለስ እና በማስተርስ ደረጃ መሆን በሚገባው የስራ ደረጃ ላይ እያስተማሩ ካሉ መምህራን ጋር ነው እኔ ቅሬታ አለው። እሱ ማስተርስ በግሉ ተመርቋል፣ ግን እውቅና ካለው ዩኒቨርሲቲ ነው የተመረቀው። እኩል የደረጃ እድገት ተጠቃሚ መሆን አልቻለም ነው የእሱ ቅሬታ። ስለዚህ ምንድነው መሰላችሁ? ማስተርስ ኖሯቸው ዲግሪ በሚጠይቅ የስራ ደረጃ ላይ እያስተማሩ ያሉ መምህራን ደሞዝና የስራ ደረጃቸው እንደ ትምህርታቸው ከፍ ይላል። ከፍ ባለ ስያሜና ደሞዝ እየተከፈላቸው በዲግሪ ብቻ በሚጠይቅ የቲቺንግ ጆብ ፖዚሽን ላይም ሊሰሩ ይችላሉ። ነገር ግን እነዚህ መምህራን ማለት ነው በግል ከፍሎ በራሳቸው ወጪ የተመረቁት በመንግስት ወጪ በመንግስት ስፖንሰርሺፕ እንደተመረቁት እኩል ወዲያው የመመደብ መብት የላቸው። እነዚህ መምህራን መብት ያላቸው ለመምህራን ስልጠና በተዘጋጀ የስርዓተ ትምህርት ማዕቀፍ ወጪው በመንግስት ተሸፍኖ ወይም በመንግስት ዋስትና የሰለጠኑ መምህራን ወዲያውኑ እንደተመረቁ ከተመረቁበት ቀን ጀምሮ ይመደባሉ፣ እድገት ይሰጣቸዋል ማለት ነው። የስራ መደብ ስያሜያቸውም ከፍ ይላል፣ ደሞዛቸውም ከፍ ይላል። ነገር ግን አሁን ችግሩ ምንድነው? ለምን ልዩነት እንደተደረገ አላቅም። በግላቸው ተመርቀው በራሳቸው ትምህርታቸውን ያሻሻሉ እነዚህ ምንድነው ክፍት የስራ ቦታ ሲኖር እዛ ላይ በዝውውር ይመደቡና የስራ ደረጃቸውም ከፍ ይላል፣ ደሞዛቸውም ከፍ ይላል። ግን አሁን ችግሩ ምንድነው? ያለው የስራ ክፍት የስራ ቦታ ውስን ሊሆን ይችላል፣ ግን በግላቸው ተመርቀው ይመጡ ብዙ ሊሆኑ ይችላሉ። በእንደዚህ አይነት ሁኔታ እንግዲህ ምንድነው የሚሆነው? ተወዳድረው ነው የሚመደቡት ማለት ነው። የዚህ የመምህራን የደረጃ እድገት መመሪያ አለ። መመሪያ ቁጥር 11/2016 እዛ ላይ በተቀመጡት ዝርዝር ሁኔታዎች መሰረት ተወዳድረው ነው ያችንን ቦታ የሚያገኙት። በመንግስት ወጪ የተማሩት ግን ያለ ውድድር ነው የሚያገኙት ማለት ነው። ለምንድን ነው ይሄ ልዩነት የተፈጠረው? ሁለቱም እኩል ማስተርስ ተመርቀው ነው የመጡት። እውቅና ካለው ምናልባት ጎን ለጎን ቁጭ ብለው ተምረውም ሊሆን ይችላል። ለአንደኛው መንግስት ከፍሎለት ነው፣ ለአንደኛው ደግሞ በግሉ ከፍሎ ነው የሚማረው። ኤኒዌይስ ይሄ ነገር መመሪያው ለምን እንደዚህ አድርጎ እንዳስቀመጠ በመንግስት ወጪ የተማረው ያለምንም ውድድር ወዲያውኑ እድገቱ ሲሰጠው፣ ግን በራሱ ደግሞ ከፍሎ የተማረው የእድገት ሁኔታው እንደዚህ መገደቡ ክፍት የስራ ቦታ ሲኖር ተወዳዳሪ ካለ ማለት ነው። ወይም ደግሞ ተወዳዳሪ ከሌለ በዝውውር ደሞዙና የስራ መደቡ አድጎለት
እንዲመደብ የተደረገው መመሪያው ላይ እኔም አልጣመኝም። ግን ለምን እንደዚህ እንደተደረገ አላውቅም። መመሪያው ግን እንደዚህ ነው የሚለው። ያው ግዴታ መመሪያው መከበር ስላለበት እውነትህን ነው። በግል ተመርቀ መጥተህ የደረጃ እድገት እንደ ልብ በመምህራን ዘርፍ በኩል አታገኝም ማለት ነው። ይሄ እንግዲህ ወደፊት መመሪያውን እንደገና ሪቫይስ ካደረጉት የሚፈታ ችግር ሊሆን ይችላል። መንግስት ጋር እንዲደርስ እንግዲህ ይህንን ቪዲዮ ሪፖስት ነው ማድረግ ያለባችሁ። ቀጣዩ ጥያቄ ደግሞ ምንድን ነው? የማስተርስ ምሩቃን 2 እርከን ተጨምሮላቸው የቡድን መሪ ቦታ ይሰጣቸዋል የሚል የሚናፈስ ወሬ አለ ተብሏል። በእርግጥ ይህንን ወሬ እኔም በሶሻል ሚዲያዎች በተለይ ፌስቡክ ላይ እያየሁት ነው። እንዴት ነው እንደዚህ የሚታሰቡ? እስካሁን የወጣ መመሪያ እኔ አላየሁም። እስካሁን በግልጽ የወጣ መመሪያ አላየንም። ግን ብዙ ማስተርስ ምሩቃን ባሉበት ቦታ ጥቂት የቡድን መሪ ቦታ እያለ ሁሉንም የቡድን መሪ ማድረግ እንዴት ይቻላል? ይቻላል? አይቻልም። አንዱ ነው ሊሆን የሚችለው። ምናልባት ወደፊት የሚወጣ መመሪያ ካለ አላቅም። ግን የሚወጣ መመሪያም ካለ ለቡድን መሪ ምናልባት በውድድር ወቅት ማስተርስ ዲግሪ ምሩቃን ካሉ ለቡድን መሪ እነዚህ ማስተርስ የተመረቁት ብቻ ናቸው መወዳደር ያለባቸው የሚል መመሪያ ሊወጣ ይችላል። እና ብዙ ማስተርስ ካሉ ተወዳድሮ የሚያገኘው አንዱ ነው። ምክንያቱም በየዲፓርትመንቱ ሁሉም ቡድን መሪ መሆን አይችልም። አንድ የቡድን መሪ ነው ያለው ለማለት ብዬ ነው። በዚህ ይሄ አሉባልታ ቢስተካከል የተሻለ ይመስለኛል። ሶስተኛው ጥያቄ ምንድነው? የጤና ባለሙያ ነኝ። በግል 2 ዓመት ከ2 ወር ሰርቼ ወደ መንግስት የጤና ተቋም ተቀጠርኩና 1 ዓመት ከ1 ወር አገለገልኩ። አጠቃላይ ልምዴ 3 ዓመት ከ3 ወር ሆኖታል። የደረጃ እድገት ለመጠየቅ መብት አለኝ ወይ የሚል ጥያቄ ነው የጠየቀው። እና የግል የጤና ተቋማት የሥራ መደብ ስያሜና ደረጃ ከመንግስት ጋር ተመሳሳይ አይደለም። ስለዚህ የመንግስቱ በነጥብ የሥራ ምዘና ዘዴ የተመዘኑ 146 ዋና ዋና የሙያ ስያሜና 543 ተዋረድ የጤና ሙያ የሥራ መደቦች አሉት። በግል የጤና ተቋማት ይህ የለም። እና በግል የተሰራው የሥራ ልምድን በመንግስት ባለው የሥራ መደቦች ዝርዝር ውስጥ ከየትኛው ጋር አቻ ሆኖ ይገመታል የሚል ዋና ጉዳይ እና ይህንን አቻ ግመታ ለመስጠት የሚያስታርቅ ሀሳብም የለም። ለምሳሌ ፐብሊክ ሄልዝ ብናይ ፐብሊክ ሄልዝ ስፔሻሊስት 1፣ ፐብሊክ ሄልዝ ስፔሻሊስት 2፣ 3፣ 4 እያለ ይሄዳል። የግሉ ፐብሊክ ሄልዝ የተሰጠ አገልግሎት 1፣ 2፣ 3፣ 4 የለውም። እና የትኛው ላይ ታሳርፈዋለ? ከመንግስት ጋር አይጣጣምም። እና በግል የተሰራውን የልምድ ጊዜ ቆጥረን መገመት ብንችልም ይህንን አቻ ግመታ የሚፈቅድ መመሪያ የለም። ለማንኛውም ሰራተኛው ሲቀጠር ልምዱ ተይዞለት በጤና ሙያ የሥራ መደቡ ላይ ስለተቀጠረ ሌላ የሚሰራ ስራ የለም። ኦልሬዲ ልምዱ ተይዞለታል ማለት ነው። ለምሳሌ ፐብሊክ ሄልዝ ኦፊሰር 3 ለመሆን ያ የሚያስፈልገው አመታት ልምድ ተይዞለት ነው እዚህ ላይ የተቀጠረው እና ሌላ የሚሰራ ስራ የለም። ለምሳሌ አንድ ምሳሌ ለሜዲካል ራዲዮሎጂክ ቴክኖሎጂ 3 የሥራ መደብ የተቀጠረ በዚህ የሥራ መደብ ለመቀጠር የተጠየቀ ልምዱን በቅጥር ወቅት አቅርቦ ተቀጥሯል። እናም ከዚህ በኋላ 3 ተከታታይ ዓመት በመንግስት የጤና ተቋም ካገለገለ በኋላ ነው እድገቱን የሚያስበው ማለት ነው። ወይም ፕሮፌሽናል ስፔሻሊስት እና ከዚያ በላይ የሆነች የጤና ባለሙያ ችግር ፈቺ ምርምር ሰርቶ በታዋቂ ጆርናል ላይ ካሳተመ 3 ዓመት በተከታታይ መስራት ሳይጠበቅበት 1 ዓመት ከሰራ ለቀጣይ የሥራ ደረጃ ይጠቅመዋል ማለት ነው። ለዛውም በሚኒስተሩ ተቀባይነት ካገኘ ነው። ለማንኛውም ከሌላ የመንግስት የጤና ተቋም ስራ አቋርጦ በ1 ዓመት ጊዜ ውስጥ እንደገና በሌላ የመንግስት የጤና ተቋም ዝቅ ባለ የሥራ መደብ ላይ የተቀጠረ የሙከራ ጊዜውን እንደጨረሰ ቀድሞ በሰራበት ከፍ ባለ ደረጃው ደሞዙም ከፍ ተደርጎ ይስተካከልለታል። የሥራ ደረጃውም ከፍ ተደርጎ ይስተካከልለታል። እየፈጠንኩኝ ያወራሁላችሁ ለምን መሰላችሁ? ቲክቶክ ላይ ከ10 ደቂቃ በላይ ስለማይፈቅድ ነው ቪዲዮ አፕሎድ ማድረግ። ለዛ ነውና እንግዲህ መልሶቻችሁን መልሻለሁኝ። በዚህ አይነት ሁኔታ ሪፖስት አድርጉ። ቪዲዮዎችን ዩቲዩብ ላይ እየገባችሁ ማየት ቀጥሉ። በተከታታይ የጤናና የሌሎችንም ደግሞ የብቃት ምዘና ፈተና ሳምፕሎች ከነመልሶቻቸው ዩቲዩብ ላይ መስቀሌን መለጠፌን እቀጥላለሁ። ሰብስክራይብ እያደረጋችሁ ፋሚሊ የሆናችሁ ቀጥሉ። ይመቻችሁ። ሪፖስት ኮፒ ሊንክ አድርጉ። የእናንተው ሚስተር አለሜ ነኝ። መልካም ቀን።